ሰላም ውድ የውበት ገጻችን ቤተሰቦች እንዴት ናችሁ? እኔ ያለው ዛሬ እንግዲህ በሌላ የውበት መጠበቂያ ነገር ተመልሼ መጥቻለሁ። እንግዲህ ዛሬ ልሰራ ያሰብኩት እግራችን በፀሐይ ሊሆን ይችላል በተለያዩ መንገዶች ለጠቆረብን ሰዎች አሪፍ መፍትሄ ይሆናል ብዬ ያሰብኩትን ይዤ መጥቻለሁ። እዚህ ጋር 2 ካሮት ይሆናል የፈቀፈኩትኝ ሁለት ሆነ እንጂ አንድ ሎሚ ነው ለሁለት ቦታ ቆርጬው ማለት ነው። እና ኩከር ወይም ደግሞ አጃ በእኛ ጋር የጣሳው አጃ እሱን አንድ ላይ በማድረግ ነው ዛሬ እንግዲህ ለራሳችን አሪፍ መፍትሄ ወይም ደግሞ አሪፍ ይሆናል ብዬ ያሰብኩት 2 ማንኪያ በትንሿ 2 ማንኪያ ማድረግ ትችላላችሁ። ለብሶ ምሰሩ ከሆነ እንደዛ መሆን ይችላል። እና በሻይ ኩባያ 1 ውሃ እናደርግና ይሄንን በደንብ እናንተከትከዋለን። በደንብ አንተክትከነው ወፈር ያለ ሲሆን በመፍጫ እናደርገውና ፈጭቼ ደግሞ ያለውን ውጤት ይዤላችሁ እመጣለሁ ማለት ነው። መጥቻለሁ እንግዲህ ቅድም የጣርኩት ነገር ነበረ እሳት ላይ እና እሱን ጨርሼ ተመልሼ እንገናኛለን ብያችሁ ነበረ። ይሄው እንግዲህ እሱም ደርሶ እንደዚህ ሆኖ ጨርሻለሁ ማለት ነው። እና አሁን እንዴት ነው የምንጠቀመው የሚለውን ልነግራችሁ ድጋሚ መጥቻለሁ። ይሄ ቅድም እንዳሳየዋችሁ ካሮት እንዲሁም ደግሞ 1 ሎሚና ከነቆዳው ሎሚና የጣሳው አጃ ወይም ደግሞ ኩከር ማለት ነው ይሄ። እና ይሄንን እንደዚህ አድርጌ ሰርቼዋለሁ፣ ፈጭቼዋለሁ። በስሏል፣ አብስዬው በደንብ በስሎ ከዛ ፈጭቼው ነው ያመጣሁት ማለት ነው። ስለዚህ ከዚህ ትንሽ ለእግራችንም ለእጃችንም ስለሆነ ብዙ ቢበዛ ምንም ችግር የለውም። እንደዚህ ትንሽ ከዚህ 4 ማንኪያ ምናምን የሚሆን እንቀንስለታለን። ይሄን በእቃ አድርገን ማስቀመጥ እንችላለን ፍሪጅ፣ ምንም ችግር የለውም። እና 1 ሳምንት ምናምን ይቀመጥላችኋል። ቀስ እያላችሁ መጠቀም ትችላላችሁ። በዛ ላይ ግብአቱ ኖርማል ስለሆነ ይበላሻል ብላችሁ አትሰጉም ማለት ነው። እና በጣም በቃ እጃችሁ በጣም ጠቁሮ ወይ እግራችሁ በጣም ጠቁሮ ጽድት እንዲያረጋላችሁ፣ በዛ ላይ ደግሞ ተደጋጋሚ ስታረጉት ደግሞ እንዲያቀላላችሁ፣ እጃችሁ እግራችሁ ቀላ እንዲል ከፈለጋችሁ፣ ጽድት ጥርት እንዲል ከፈለጋችሁ እነዚህን ነገር መጠቀም አለባችሁ። ቫይታሚን ሲ፣ ቫይታሚን ኤ አለው፣ ካሮት አለው፣ እንዲሁም ደግሞ ኩከር አለው ቫይታሚን ሲ፣ እንዲሁም ደግሞ ሎሚ አለው። ስለዚህ ከነቆዳው ነው ሎሚውን አድርገን ራሱ የፈጨ ነው ሙሉውን አብስለን ማለት ነው። ስለዚህ እንደሱ አድርጋችሁ በጣም አሪፍ ፍቱን ነገር ነው የሚሆነው። እጄን እዩት አድርጌ እሱን በኋላ ያለውን ስለማሳያችሁ። አሁን ደግሞ ከዚህ ከፈጨነው ከዚህ ግብአት በተጨማሪ ይሄ የሩዝ ዱቄት ነው። እንደዚህ ትንሽ ይሄው እንደዚህ በሻይ ማንኪያ 1 ማለት ነው። ይሄ ትልቁ ማንኪያ ስለሆነ ነው ግማሽ ያደረኩት። እንዲሁም ደግሞ ዋና ነገር መተው ማለፍ የሌለባችሁ ይሄንን ግብአት ስትሰሩ መተው የሌለባችሁ ምንድነው? ቤኪንግ ሶዳ በጣም ጽድት ለማድረግ በዛውም ደግሞ ቆሻሻ ከቆዳችን ላይ ለማንሳት በጣም ፍቱን ነገር ነውና እንደዚሁም ልክ እንደ ሩዙ ግማሽ ማንኪያ በትልቁ ወይም ደግሞ በትንሿ የሻይ ማንኪያ 1 አድርጋችሁ ቤኪንግ ሶዳ ይሄን ማለፍ የለባችሁ። ማለት ግብአቶች ሌላ ከሌላችሁ ማለፍ ትችላላችሁ፣ ግን ይሄኛውን በጭራሽ ባታልፉት ባይነኝ እኔና እነዚህን ግብአቶች እንደዚህ አድርጋችሁ 5 ምናምን ግብአት ማለት ነው ይሄ። ስለዚህ ይኸውላችሁ አያችሁት፣ ይታያችኋል ብዬ ተስፋ አደርጋለሁ። እና ይኸውላችሁ አያችሁት እንደዚህ ሆነ ማለት ነው። እና ቢጫ ነው ከለሩ ራሱ ደስ ነው የሚለው በዛ ላይ። ስለዚህ እንደዚህ አድርጋችሁ ይኸውላችሁ እንደዚህ አድርጋችሁ ይሄንን በጣም የሚያምር ማስክ መጠቀም አለባችሁ። በጣም በአንድ ጊዜ በ2 ጊዜ ዙር በምታረጉት ለውጡን የእጃችሁን የእግራችሁን በጣም ታዩታላችሁና ሞክሩት። እኔ አሁን ልቀባና ላሳያችሁ። በዛ ላይ ደግሞ የምታረጉት ይኸውላችሁ እንደዚህ አያችሁት፣ ይኸውላችሁ ሰውነታችሁ ላይ እንደዚህ ታደርጉትና እንደ ማስክ ዝም ብላችሁ መተው አይደለም። እንደዚህ ቀስ እያላችሁ
እንትን ማለት ነው። እስኪደርቅ ድረስ በደንብ ድርቅ እስኪል ድረስ መፍተልተል እስከሚጀምር ድረስ እንደዚህ እያረጋችሁ ማሸት፣ ሙልጭ አርጋችሁ ቆዳችሁን ማሸት ማለት ነው። ሁሉም ቦታ በተለይ ጥቋቁር ምናምን የሚሆነው እጃችሁ ጋር ያለውን በደንብ አድርጋችሁ ማሸት። እንደዚህ በቃ ዝም ብላችሁ እንደ ማስክ ድርግ አርጋችሁ ዝም ማለት አይደለም ነው ማሸት። ይሄው እንደዚህ ቁጭ ብላችሁ ሙልጭ አርጋችሁ ሁሉም ቦታ ጥቁር የሚሆነው ቦታውን በሙሉ ማሸት አለባችሁ። እኔ እግሬንም እጄንም አንድ ላይ አድርጌ ከዛ በኋላ ታጥቤ ደግሞ ድጋሚ ያለውን ነገር አሳያችኋለሁ። እናንተም ተጠቀሙ። ይሄ ቀላል ነገር ነው። ካሮት በማንኛውም ምንገዛው ነገር ነው። ስለዚህ እንደዚህ ትክትክ አድርገን ፈጭተን ለእጃችን ለእግራችን ማድረግ እንችላለን ማለት ነው። እና እንደሱ አድርጉና እናንተም ተጠቀሙበት። እንግዲህ እኔ ደግሞ በደንብ ላድርግና ለራሴ ለእጅና ለእግሬ ተመልሼ እመጣለሁ ማለት ነው። አብራችሁ ቤተሰቦቼ ታጥቤ መጣሁ። አያችሁት? ያውላችሁ በቃ ቢያንስ ራሱ በጣም በቃ የተሻለ ነው የሚሆነው እና በጣም የተሻለ ነው የሚሆነው መጀመሪያ ከነበረው ማለት ነው። እና እናንተም በደንብ አድርጋችሁ ሞክሩት። ይዩት፣ አያችሁት? በቃ ምንም ሳልቀባው ምን ሳልለው ጽድት ያለ ቆዳ ነው የሚያረገው እና እኛ እጃችንን እንዴት እንደሚሆን የታወቀ ነው። በጣም ስራ ስለምናበዛበት እንደዛ ነው የሚሆነው እና እንዲያርጉና ሞክሩት። እግሬንም እንደዚህ አድርጌ ነው ጽድት አድርጌ የታጠብኩት። ስለዚህ እናንተም ሞክሩት። ይሄንን ግብአቱ በጣም ቀላል ነው፣ ቤት ያለ ነገር ነው። ስለዚህ እጃችሁን እንደዚህ አድርጋችሁ ጽድት አድርጉና ያው የቤት ውስጥ እናት የምትሰራ እጅ ቢሆንም መንከባከብ አለብን። ይሄው እኔ እንደዚህ አድርጌ ዛሬ ጽድት አድርጌ ያለው እጄን፣ እናንተም እንደዚህ አድርጉና ተጠቀሙበት። ቪዲዮን ከወደዳችሁት ላይክ እንዲሁም ሼር፣ ሰብስክራይብ አድርጉና ኮሜንታችሁን ደግሞ ኮሜንት መስጫ ሳጥን ላይ አስቀምጡልን። ልስላሴውን ልነግራችሁ አልችልም። እንዲህ ከቪዲዮ ውጪ በራሳችሁ እናንተ ብታዩት በጣም ደስ ነው የሚለው እና ልስላሴው ራሱ ንጹህ መሆኑ በጣም ደስ ነው የሚለው እና ሞክሩት። ሌላ ነገር እንድንሰራላችሁ የምንፈልገው ላይ አስቀምጡልን። ስለተከታተላችሁኝ አመሰግናለሁ።